የማታ ትምህርት ቤት ገባው። እዚህ ምንድነው ኤስኦኤስ የሚባል ትልቅ ሰው ኮንኩ በኋላ በጣም ነው የሚያስጠላው። እኔ አገር ሰላም ነው ብዬ በማታ በኢየሱስም እያልኩ ስገባል አባባ ከለሉኝ ሲል አይደብርም? ቀን በነፃ ተማር ተከብረ ተማር ስትባል እንትንን ካስበላ በኋላ አባባ ከለሉኝ የሚባል ላይፍ ውስጥ ገባው ማለት ልጅ ሆኜ ግን እናት እኮ ስትለምነኝ ነው አቋርጬ እኮ ነው። ዛሬ በሞኝነት የምታጡት ቻንስ በኢየሱስም አይኖራችሁ። እውነቴ ነው። መማር ባለበት ሰዓት ትማራለህ፣ መስራት ባለበት ትሰራለህ፣ ማገልገል ባለበት ሰዓት ታገለግላለህ። ምንም የተከፈተ በር ወዳጄ እንደ እግዚአብሔር ፍቃድ የተከፈተውን ነገር ሁሉ ይቅርብኝ አትልም፣ አታሳልፈው። ስለ ዩኒቨርሲቲ ትማራለህ፣ ኢንተሌክቹዋሊ ምናምን ሃቬን ሪዝስ ትላለህ። ግን እኔ ብታምነኝም ባታምነኝም ማት ጂላንፎ ሞኝ ፕሮፌሰር አቃለው ዶክተር አቃለው እንዴ እኚህ ሰው ምን ሆነው ነው አትሉም? አሁን በዩቲዩብ እያየን በስመ አብ ወወልድ ወመንፈስ ቅዱስ እምንላቸው የተማሩ ሰዎች ነው አይኖኔ እያለ ዘር ከዘር የሚያጣላ ነገር ያወራል። ጥበብ ዩኒቨርሲቲ ውስጥ የለችም። ዕውቀት ነው ዩኒቨርሲቲ ያለው። ዕውቀት ደግሞ ጭንቅላትን ነው የምታደልበው። አየህ ጭንቅላት እንደ ጀላት ይሆናል። ጭንቅላት ትልቅ ይሆናል፣ ከስር ትከሳለህ። አንዳንዶቻችሁ ደካማ ናችሁ፣ አንዳንዶቻችሁ ደሃ ናችሁ፣ አንዳንዶቻችሁ ዕውቀት የለ። ግን አለ ልክ እዚህ ቤት ስትመጡ አለ መንፈስ ቅዱስ ኃያላን አረጋችሁ። አንዳንድ ሰው ሲጸልይ ረጅም ነው፣ ሲሳደብም ረጅም ነው። እና ሰለሞን ትዝ ይላችኋል ህዝብ ምራ ሲለው እግዚአብሔር ህዝብን እንዲመራ ሲሰጠው የጠየቀው ምን ነበር? ይሄን አስተዳደር ብለ እኔ ወን ወዲያው ምራ ብሎ የኢትዮጵያ ጠቅላይ ሚኒስትር ሆናል ብሎ ቢሰጥ ምንድን ነው የሚለው? ምስጋና ፕሮግራም አዘጋጅ ምስጋና እልልታ ነው የሚለው ነበር። ሰለሞን ግን ይላል ምን ጠየቀ ይላል? ጥበብ ጠየቀ ይላል። እና ለትዳር ብዙ ጊዜ ፍቅር ብቻ በቂ አይደለም። ይሰማል? ትዳር የሁለት ፍቅረኛሞች ቤት አይደለም፣ የሁለት ጥበበኞች ቤት ነው። በደንብ አሜን። እና ትዳር የሚገርም እንደዚህ ይላል መጽሐፍ ቅዱስ ምሳሌ 24 ቁጥር 3 ላይ ቤት በጥበብ ይሰራል ይልና በማስተዋል ደግሞ ይጸናል ይላል። እና አንድ ቤት ቦለኬት ስላላችሁ አይሰራም። ሲሚንቶም እስከፈለገ መሶቦ ሲሚንቶ ራሱ የናንተ ቢሆን ሙገር ሲሚንቶ የናንተ ቢሆን መገንቢያው ጥበብ ከሌለ ቤቱ አይሰራም። የብዙ ሰው ፕሮብሌም እቃው አይደለም ያጣው ቤቱ ያልጸናው፣ ትዳራችን ያልጸናው፣ ነገራችን ያልጸናው፣ ብዙ ነገራችን የተባለ። ስለዚህ ቤት በጥበብ ይሰራል ሲል ስለ ግንቡ ብቻ አይደለም፣ የላይፍ ዘመናችን በሙሉ የሚሰራው በጥበብ ነው። ጮክ ያለ አሜን። መንፈስ ቅዱስ አንዱ በላይፋችን ከሚሰራው ነገር አንዱና ትልቁ ነገር ጥበብ ነው የሚሰጠን። መንፈስ ቅዱስ ስሙ የጥበብ መንፈስ ነው። የሚስማማ ካለ አሜን። ቆርቆሮው፣ ጣሪያው፣ ሁሉ ነገር እቃው ሊኖር ይችላል። እና ሰው ቤት በጥበብ ይሰራል በማስተዋል ይጸናል ሲል የላይፍ ዘመን በሙሉ ነው። እና መንፈስ ቅዱስን አንዱ ሞድበት ምክንያት ጥበብ ይሰጣል። ለሞኝ ሰው፣ ለጂላንፎ ሰው፣ ማሞ በገበያ ለሆነ ሰው መንፈስ ቅዱስ ሲጠጋው ዊዝደም ይሰጠዋል። እስቲ አሜን። ስለዚህ ይሄ ትዳር ወደ ጥበበኛው ጌታ፣ ጥበብ ወደሚሰጠው ጌታ ከተጠጋ ቤቱ በማስተዋል ይመሰረታል፣ በጥበቡ ይመሰረታል፣ በማስተዋሉ ይጸናል። የጸና ቤት እስከ እድሜ እስከ ሽምግልናቸው ድረስ የጸና ይሆናል ማለት ነው። ብዙ ሰዎች ስለማይፋቀሩ አይደለም የተጣሉት፣ እየተፋቀሩ ይጣላሉ። እየተፋቀርን ችግር ይፈጠራል። ፍቅር ጎሎን ሳይሆን ማስተዳደሪያ ጥበብ ጎሎን። ጥበብ ከመንፈስ ቅዱስ ብቻ የምትሰጠነች ሰው ካለ አሜን ይላል። ይኸውላችሁ አንዴ ቶሎ ብልበልና ጥበብን ዩኒቨርሲቲ ውስጥ ልታገኙት አትችሉ። ዕውቀት ግን ዩኒቨርሲቲ ታገኛላችሁ። ስለ አይን ትማራለህ፣ ስለ ጆሮ ትማራለህ፣ ስለ ዩኒቨርሲቲ ትማራለህ። ኢንተሌክቹዋሊ ምናምን ሃቬን ሪዝስ ትላለህ። ግን እኔ ብታምነኝም ባታምነኝም ማት ጂላንፎ ሞኝ ፕሮፌሰር አቃለው ዶክተር አቃለው እንዴ እኚህ ሰው ምን ሆነው ነው አትሉም? አሁን በዩቲዩብ እያየን በስመ አብ ወወልድ ወመንፈስ ቅዱስ እምንላቸው የተማሩ ሰዎች ነው አይኖኔ እያለ ዘር ከዘር የሚያጣላ ነገር ያወራል። ሰፈር የሚበጣብጥ ነገር ያወራል። ከአንድ ትንሽ የሰውዬ የማይጠበቅ ሰው አንዳንዱ ጭራሽ እያወራ አይኖ እኛ የወጣ ነው ከንቱር ውስጥ ነው ሁላ የሚል ሰው አለ። ከዛፍ ውስጥ ወጥቼ መጣው ሚላለ ከጅንጀሮ መጣው። ሰው ሲማር ሞኝ ይሆን ይላል እንዴ? በእውነት ነው ማለት ለካ ጥበብ ዩኒቨርሲቲ ውስጥ የለችም። ዕውቀት ነው ዩኒቨርሲቲ ያለው። ዕውቀት ደግሞ ጭንቅላትን ነው የምታደልበው። አየህ ጭንቅላት እንደ ጀላት ይሆናል። ጭንቅላት ትልቅ ይሆናል፣ ከስር ትከሳለህ። የእግዚአብሔር ጥበብ ግን ሁለንተናዊ ነች። አንድ ሰው አሜን ይበል። ሃሌሉያ። ስለዚህ እኔ ይኸውላችሁ እማቀው መንፈስ ቅዱስ የሚባል አምላክ አለ። ሞኞችን ጥበበኛ እንደዚህ እኮ ነው። ስትመጡ እንዲህ አልነበራችሁ ማለት ጳውሎስ። አንዳንዶቻችሁ ደካማ ናችሁ፣ አንዳንዶቻችሁ ደሃ ናችሁ፣ አንዳንዶቻችሁ ዕውቀት የለ። ግን አለ ልክ እዚህ ቤት ስትመጡ አለ መንፈስ ቅዱስ ኃያላን አረጋችሁ። የዚህ ዓለም ሞኞችን ባለጠጎች አደረገ። የዚህ ዓለም ሞኞችን ጥበበኛ እንጂ እዚህ ቤት ተሰብስበን እኮ ይሄ እኮ የሞኝ ስብስብ አይደለም። ይሄ ቤት ሰው እንደሚመስለው አይደለም።
የጥበበኞች ቤት ነው። አይ መንፈስ ቅዱስ መጣ ማለት አንዘፍዝፎ ይሄዳል ማለት አይደለም። ይሄንን የ250 ወንበር እያሰበረ ይሄዳል ማለት አይደለም። እኔ ከዚህ በፊት እላለሁ በእውነት ነው ማለት ቸርች ሁሉ ጊዜ ይሄ ታውቃለች 275 ምናምን ያን የገዛውትና መንፈስ ቅዱስ ሲመጣባቸው አንዳንድ ሰዎች ሮባገለበል ቋ ያደርጋሉ። ግን ሲነሱ ብልጥ አይሆኑም፣ ሲነሱ ዋይዝ አይሆኑም። ዘሴም ናቸው ረበራ እና የሚሰጡት እንትን የሚሰብሩት 200 ምናምን ነው። እና አንዳንድ ቀን ምን እላለሁ ረበራ ሲሉ 250 ይዘሻል ማለት ጀመርኩ። መሰበሩ አይደለም ፖይንቱ። ከሰብ ያ የመጣባት መንፈስ ዋይዝ ማድረግ አለበት። ጥበብ የሚሰጥ መንፈስ ነው። እስቲ ጩሁና አሜን አይደለም። ማደግህ በነገር ሁሉ ይገለጥ አይደል የሚለው የሚገለጥ ነው ማደግ በሁሉ ነገር ሰው ያየዋል። በኮሙኒኬሽን ማደግ እግዚአብሔር ያሳድገናል። በአኗኗር ያሳድጋል በሁሉ አቅጣጫ እንጂ በጸሎት ብቻ አያሳድግም። አንዳንድ ሰው ሲጸልይ ረጅም ነው፣ ሲሳደብም ረጅም ነው እና እንደዚህ አይነት ሸፋፋ እድገት የለውም። መንፈስ ቅዱስ ሲያሳድግ በሁለንተናይ ነው። ጥበብ ይሰጣችኋል፣ ይባርካችኋል። መንፈስ ቅዱስ ጋር ይኸውላችሁ ዩኒቨርሲቲ ውስጥ አገኛለሁ ብላችሁ እንዳታስቡ። ጥበብ ዕውቀት ታገኛለህ፣ በተመደብክበት ተማር፣ ምንም ውጤታማ ነው። ጥበብ ግን ከዕውቀት ያልፋል፣ ከዕውቀት ያልፋል። ጥበብ ምን ማለት እንደሆነ ታውቃለህ? የዚህ ቤት መብራት ማለት ነው ባጭሩ። መብራት ከሌለው እዚህ ቤት ወንበርና ሰው አትለይም፣ ሚክሰርና እንትን አትለይም። ዝም ብለህ ከሰው ስትጋጭ ነው የምትኖሩ። መብራት ግን በመኖሩ ምክንያት ይሄ መቀመጫ ነው ብለን መቀመጥ ችለናል። የመብራት ዓላማ መብራት ሳይሆን ማሳየት ነው። ሃሌሉያ አሜን ካላችሁ ቶሎ ጨርሳለሁ፣ አሜን ካላላችሁ አስረዝመዋለሁ። የመብራት ዓላማ መብራት አይደለም ማሳየት ነው። የመብራት ዓላማ መብራት ከሆነ ኢት ኢዝ ክሪስማስ ላይት፣ ክሪስማስ ላይት ብቻ ነው የመብራት እንጂ ይሄ ያሳያል። አሜን ነው። ስለዚህ ጥበብ ማለት የት ነው የምትቀመጠው፣ ምንድነው የምትኖረው፣ ምንድነው የምትሰራው ብላ የምታሳይ የእግዚአብሔር ብርሃን ነች። አሜን እንደዛ ነው። እግዚአብሔር ሲጠራህ ራሱ ሞኞኛ መጥቻለሁ፣ ሞኞኛ እንድኖር አይፈልግም። ጂሎኛ መጥቻለሁ። እሱ ጋር ከደረስኩ በኋላ ግን ጂሎኛ አልወጣም። ስመጣ ሞኝ ነኝ፣ ስወጣ ብልጥ ነኝ። ስመጣ ሞኝ ነኝ፣ ስወጣ ዋይዝ ነኝ። ስመጣ ያልገባኝ ነኝ፣ ስወጣ ሌላ ሰው ነኝ። ስመጣ ደካማ ነኝ፣ ስወጣ ብርቱ ነኝ። ጮክ ያለ አሜን። አሁን እኔ ማወራው የማይገባችሁ ሰዎች በኋላ ይገባችኋል። ትንሽ ከሰማችሁኝ እላችሁ እንዲህ ልበልና ቀስ እያልኩ ወደ መጠቅለሉ እመጣለሁ። በትዳር ውስጥ እግዚአብሔር ጥበብን ካልሰጠ በስተቀር ወንድ ሌላ ፍጥረት ነው፣ ሴት ሌላ ፍጥረት ነው በራሱ ማለት ነው። አሁን አንዳንድ ጊዜ ምን ይባል ሴቶች እንትን የበላይ ናችሁ፣ ከፍ ከፍ በሉ፣ እንደ አንደኛ ናችሁ፣ ምናም ቤት አትቀመጡ፣ ወደ ውጪ ግር ብላችሁ ውጡ ምናም የሚሉ አስተማሪዎች አሉ። ያለ እሺ ተውት። ግን እኔ ሁሌ ምን እላለሁ መሰለህ መወዳደር አንችልም። እኛ የተለያየ ፍጥረቶች ነን። ወንድ ከሴት ሴት ከወንድ የሚበልጥበት አትሞስፌር አይደለም ያለው። ይሄ ፑልፒትና ይሄን ማይክ ማወዳደር አይቻልም። ኔቸራቸውም የተለያየ ነው፣ ስራቸውም የተለያየ። ሴቶች ለምሳሌ ጡት አላቸው፣ እኛ ምን የለንም? ጡት የለንም። ሴቶች ማህፀን አላቸው፣ እኛ ማህፀን የለንም፣ ሆድ ብቻ ነው ያለን። አሁን ማህፀን የሌለ ሰውዬና ማህፀን ያላት ሴት እንዴት ይወዳደራል? ፋንክሽናችን ልዩ ልዩ ነው። ኢንግሊሽ ላንጉዌጅ። ስለዚህ እየተወዳደራችሁ መሞት የለብህም። ግን ጥበበኛ መንፈስ ግን ሲመጣ እንደ ቃሉ እንደ ምሪቱ ቤትን ታኖራለህ። ለዚህ ነው ቤት ውስጥ ሁልጊዜ ሁለት ትራስ ይሆንና ከዛ በኋላ ሆረር ይመጣል። አያ ከዊዝደም ውጭ የሆኑ ቤቶች ሁሌ የሆረር ቤት ናቸው። አያ ሚስትየውም ራስ ነች፣ ባልየውም ራስ ነው። ፋይናሊ ኢት ቢካምስ ሆረር። ጥበብ ግን ሲሰጥ ቤቱ የደስታ ቤት፣ ገነት፣ ኤደን ገነት ይሆናል። በደንብ አሜን። ስለዚህ ጥበብ የሚሰጠው እግዚአብሔር ነው፣ ክርስቶስ ነው። የእግዚአብሔር ጥበብ ክርስቶስ ነው። ክርስቶስ በሌለበት ቦታ ጥበብ አትገኝም። ብታምኑ ባታምኑ እግዚአብሔርን መፍራት የጥበብ ሁሉ ምንድነው? መጀመሪያ ነው። ሰው ብዙ ነገር መፈለግ ያውቃል። ብር እንዴት እንደሚፈለግ ያውቃል። ዲፕሎም እንዴት እንደሚያዝ ያውቃል። ውጭ ሀገር እንዴት እንደሚወጣ ያውቃል። በሱዳን በኩል እንዴት እንደሚሄድ ያውቃል። በቡርኪና ፋሶ ያውቃል። ሁሉንም ያውቃል። ጥበብን ግን የሚፈልግ የለም። መጽሐፍ ቅዱስ እንደውም ኢዮብ ላይ ምን ይላል? ይገርማል ይላል እኮ ሰው ወርቅን ፈልጎ ያገኛል፣ እንቁን ፈልጎ ያገኛል፣ ጥበብን ግን የሚፈልግ የለም አለ። ወተቻለ ነው። ለዚህ እኮ ነው አሁን እንትን ውጭ ሀገር ስታዩ ምን ይባላል መሰለ? የዚህ የምዕራባውያኑ ሀብት ያለው እዚህ ውስጥ ነው ይባላል። ጭንቅላታችን ውስጥ ነው ያለው። ለዚህ ነው ከዚህ ትንሽ ነገር ይገዙና በትልልቅ ብር ይልኩላል መልሰቱ። አሁን ጉቺ ቦርሳ ሲል ውድ አይደለም፣ በሬው ግን ከዚህ ነው ሄዱ። በትንሽ ብር በሬውን ገዝተው ጉቺ ፑቺ ብለው ሲልኩ ፑቺ ነው ብላ ሚጥጥዬ 3 በሬ የሚገዛ ቦርሳ እንትን። ለምን? እነሱ በሬ የላቸውም፣ ዕውቀት ነው ያላቸው። ኢዚ ክሊር
እግዚአብሔር ከከፈተ አእምሯችንን ይክፈተው። ተመልከት፣ እነሱ ትንሽ ነገር ነው ከኛ የሚወስዱት፣ በብዙ ብር ይመልሱልናል እኮ አይደለም እንዴ? ለምን ጭንቅላታቸው ውስጥ ነው ሀብቱ ያለ። አረቦቹ ደግሞ ይባላል መሬት ውስጥ ነው ይባላል ሀብታቸው፣ ነዳጅ ነው። አፍሪካውያንስ ጉልበት ውስጥ ነው ይባላል። ለዚህ ነው ሩጫ፣ ቦክስ ምናምን እንዴ። እውነቴን ማለት እጮኛ አጠያየቃችን ከእንድየ ውጪ እውነቴን እጮኛ ሲጠይቅ ራሱ ድሮ በእኛ ዘመን ማለት ነው መጀመሪያ ትነቀሳለህ፣ ጡንቻን እንድታይ ታደርጋለህ፣ ዝም ብለህ ፒትልስ ታደርጋለህ፣ እጅ ትላለህ። ጭንቅላትን አይደለም የምታሳየው፣ ደረትን ነው የምታሳየው። እንደዚህ ብረት ታነሳለህ። ከዛ እሷ ፊት ሰው መደብደብን ታወራለህ። አዘራሁት እኮ አነጠፍኩት እኮ ስጠይቅ ራሱ በፊት እኮ በሮማንቲክ አይደለም ጩቤ ይዘህ ነው የምትጠይቃት። ኢትዮጵያ በጉልበቱ ነው ኤቭሪ ነገር ልካርለው የእንዳለን በመንፈሳዊ ዓለምስ ምን ይሆናል? ካላገባሽኝ የሰራይ ጌታ እግዚአብሔር ይላል። ስትገለበጪ አሳይቶኛል ብሎ ሃርድ ይሰጣል። በእኛ ደግሞ እና እግዚአብሔርን መለመን ያለብን ከጉልበት ወደ ጭንቅላት መልስልን። እሺ ታውት በቃ ምን አገባኝ እኔ በጨርስስ ከእናንተ ዝም ስትሉ ስለሚጠፋብኝ ማለት ነው። ስለዚህ ነገሮቻችንን በጥበብ እንደዚህ ያለ እግዚአብሔር ጥበብ ካልሰጠ ቤት አይሰራም። ትዳር ስላለ አይቀጥልም፣ ሴት ስላለች አይቀጥልም፣ ወንድ ስላለ አይቀጥልም፣ ልጅ ስላለ አይቀጥልም። እግዚአብሔር ከባረከን በጥበብ ይባርከን። ጥበብ ደግሞ የእግዚአብሔር ጥበብ ተብሎ ስሙ የተጠራ ክርስቶስ ነው። ወደ የኔ እናቱን ሌላለው በእውነቴ ነው እላችሁ። አንድ አሮጊት አሉና ማማጥሩ ይባሉ እንዴት ላይ የጴንጤ ማህይም የለውም ትላለች ብዙ ጊዜ። ለምንድን ነው የጴንጤ ማህይም የለ? ሴትዮዋ ስብሰባ ላይ የሚናገሩት ነገር ደስ ይላል። በቃ አልተማሩም እኮ ግን ያስታርቃል። የሚናገሩት ፍቅር ያመጣል። ተምረው አይደለም፣ አሮጊት ናቸው። ማንበብና መጻፍ የማይችል የሚል ተለጥፏል ቤታቸው ላይ። ሴትዮዋ ግን የእግዚአብሔር ጥበብ ውስጣቸው ስላለ ሰው ያስታርቃሉ፣ ፍቅር ያመጣሉ። ኦሮሞ፣ ትግሬ፣ ሀደሬ፣ በርበሬ የሚል አስተሳሰብ የላቸው። እኛ ሀገር ገና ነው እኮ አሁንም የተማረ የሚባለው እኛ ኦሮሞ፣ ጴንጤው ማለት ነው እኮ እኛ ኦሮሞ፣ እኛ ሀደሬ፣ እኛ ትግሬ፣ እኛ በርበሬ ይላል። እዚህ ቤትም ትግሬ፣ እዚህ ቤትም ኦሮሞ የለም እኮ። ኦሮሞ ትግሬ አይደለም፣ ወንድ ሴት የለም ይላል። እዚህ ቤት ከገባህ ጀምሮ ስለ ዘር የምታስበው አስተሳሰብ ይቀየራል። የተማርኩ የሚለው ሰው እንኳን ስለ ሰው ያለው ግምት እንደዛው ነው፣ ስለ ብር ያለው ግምት እንደዛው ነው። ስለዚህ ጥበብ ትምህርት ቤት ውስጥ አይደለም ያለችው፣ ጥበብ እግዚአብሔር ዘንድ ነች። ከልጅነታችሁ እግዚአብሔር ከባረካችሁ በጥበብ ይባርካችሁ። ለስራ በሚሆን ጥበብ፣ ለንግድ በሚሆን ጥበብ። እስቲ አሜን። መጽሐፍ ቅዱስ እንዲህ ይላል፣ ጥበበኛ ሴት እንደ ነጋዴ መርከብ ናት ይላል። አየህ እንጂ እንደ ጦር መርከብ ናት አይልም። ጦር መርከብ አይታል፣ በዚህ ዝም ትንሽ ነው። ጥበበኛ ሴት የጦር መርከብ አይደለችም፣ የንግድ መርከብ ነች። ጋቢ አለባት፣ ሰንደል አለባት። አሜን ነው ወይ? በደንብ አሜን በሉ እንጂ። እጣን አለባት፣ ምግብ አለባት። እግዚአብሔር ካጨቀ እንደዚህ ሴት ያጭቃል። ሰው ወደ እናንተ መጥቶ የሚፈልገው ነገር ማግኘት ወደሚችልበት ማለት ነው። ስለዚህ ጥበብ እንደዚህ ብርሃን ነው፣ ጨለማውን ያሳያል። እኔ አሁን ብርሃን በመኖሩ ምክንያት ሁላችሁንም እለያለሁ። ማፍሪዝ ነው፣ ማሂውማን ማን ሂውማን ቢንግ ነው። እናንተ እኮ የተማራችሁ ናችሁ። ማራ ሰበራ ነው እለያለሁ በብርሃን ምክንያት። ብርሃን ከሌለስ ሴቱን ወንዲውን ጨለማ እንትኑን ጺም ይኑረው ሽበት ይኑረው አትለይ። ሙሽሮችን እንደዚህ ማየት አንችልም። ነጭ ትልበስ ምን ትልበስ አናውቅም። ብርሃን በመኖር ስለዚህ ላይፋችን ውስጥ ኢምፖርታንት ቲንግ ሰው መጸለይ ያለበት ብዬ ማሰበው ጥበብ ስጠኝ፣ ልጆችን የማሳድግበት ጥበብ ስጠኝ። አሜን። ያዕቆብ 5 ደስ የሚለኝ ቃል ማንም ጥበብ ቢጎድለው አለ በልግስና የሚሰጥ አባት አለን አለ። ሳይነቅፍ ነው የሚሰጠን አለ። እሱን ይጠይቅ እሱ ይሰጠዋል። ለምን አሜን አትሉ? እግዚአብሔር ጥበብ ይሰጣችኋል። በአገልግሎት በማንኛውም መንገድ ጥበብ ይሰጣል። በልግስና ሰው ነቅፎ ነው ጥበብ የሚሰጥ። ሰው ሰድቦ ነው የሚሰጥ። የሆነ ነገር ጎደለ ብትለው ኤሬሬ አታፍርም እንደ አንተ ብሎ ሙልጭ አድርጎ ይሰጠናል። እግዚአብሔር ግን ነቀፍ አይልም። አንተ የሚያክል ሰው ይሄን አታውቅም አይልም። ትልቅ ሰው አይደል እንዴ አይልም።
ሳይነቅፍ ጥበብ ይሰጣችኋል። ሳያዋርድ በጥበብ ይሞላናል። ከኛ የሚጠበቀው ስጠኝ ጥበብ የለኝም ብለን መለመን ነው። ግን ሞኞኜ መኖር ፈልጋለሁ የሚል ሰው ካለ እድሉን አንድ ነግሯለሁ። ከሞኝ ደጃፍ ሞፈር ይቆረጣል። አሁን ከእንዴ ደጃፍ አልተቆረጠም። ለምን? አገባ። አንዳንድ ሞኝው ወይ እጮኛ አይደለችም ግን ይሸኛል። ዝም ብሎ ይሄዳል። 40 ቁጥር የነበረው ጫማ በመሄድ ብዛት 46 ሆኗል። ይረዝማል። ኢላስቲሲቲ ይባላል በኬሚስትሪ። ይረዝማል ጫማው። ከዛስ ሲሸኝ ሲመልስ ሻይ ሲጠጣ ሲያፈላ ምን ሲል ልክ የሆነ ሰው ሲያገባበት ምን ይላል? ወይኔ አቃት ነበር እኮ ይላል። ከተቆረጠ በኋላ ይባንናል ማለት ነው። ይሄ የሞኝ መንፈስ ነው። እድል ፋንታ ከበር ላይ አይቆረጥም። የመማር እድል፣ የማገልገል እድል፣ ስንት ሰው እድል አለው እኮ የማገልገል። ስንት ሰው የመስበክ እድል አለው፣ የመጸለይ እድል አለው። ኦል ኤቭሪ እድል ከደጃፉ ላይ ወሰደ። ሞኝ በመሆኑ ምክንያት ንቆ እንጨት ሞፈሩን እንደ እንጨት ያያል። እይታው ትክክል አይደለም። እድሉን እንደ ወርቅ ማየት ያለበትን እድል እንደ ዕቃ ያያል፣ እንደ ቆርኬ ያያል። ከደጃፉ ይቆረጣል። ዛሬ በኢየሱስ ስም ሞኝነት ከኛ ህይወት የተሰበረ ይሁን። እድል አያመልጠን። ኤቭሪ እድል እንጠቀምበታለን። ስለዚህ በአግባብ ስንጠቀም ከደጃችን ያለ ቻንስ አይደለም። ስለዚህ ነው ምን ይባላል መሰለኝ? የሞኝ ቁስል ከንፈሩ ላይ ነው ይባላል። ባይዙኝ አይናገሯትም እንጂ ሞኝ ሰዎች እድላቸው ከተበላ በኋላ ምን ይላል? ሰው ማስቲካ ሲያኝክ እሱ ከንፈር ያኝካል። ተበላው ሲል ይኖራል። ከንፈራቸው ላይ ቁስል ስታው ማለት አይደለም። በህሊናቸው ውስጥ የጸጸት ላይፍ ስለሚኖሩ ብዙ ቻንስ ስለሚያስበሉ ይነክሳሉ ይላሉ። ሞኝ ቁስል ጭንቅላት ውስጥ አይደል፣ ከንፈሩ ላይ ነው። ሲያገባ ይናደዳል፣ ሲወልድ ይናደዳል። በስተት ነው የፍሪ ነገር የሚያደርገው፣ በዊዝደም አይደለም። ብዙ ቻንሱን አስቆርጧል። የመማር ቻንስ እኔ የመማር ቻንስን አስቆርጬ ነበር። መቼ እናቴ አጥና ስትለኝ እኔ ውሽንፍር የሚል መጽሐፍ አነባለሁ ከስር። እናቴን ሸጉዳታለሁ እዚህ ላይ ገልጬልህ ውሽንፍር ከስር አነባለሁ። ከዛ ሰመመን ሳልመን ስል መጨረሻ በቃ ከዛስ በነፃ መማር እድሌን ወደ ማታ አዘዋወርኩት። የማታ ትምህርት ቤት ገባው። እዚህ ምንድነው ኤስኦኤስ የሚባል ትልቅ ሰው ኮንኩ በኋላ በጣም ነው የሚያስጠላው። እኔ አገር ሰላም ነው ብዬ በማታ በኢየሱስም እያልኩ ስገባል አባባ ከለሉኝ ሲል አይደብርም? ቀን በነፃ ተማር ተከብረ ተማር ስትባል እንትንን ካስበላ በኋላ አባባ ከለሉኝ የሚባል ላይፍ ውስጥ ገባው ማለት። ልጅ ሆኜ ግን እናት እኮ ስትለምነኝ ነው አቋርጬ እኮ ነው። ዛሬ በሞኝነት የምታጡት ቻንስ በኢየሱስም አይኖራችሁ። እውነቴን ነው። መማር ባለበት ሰዓት ትማራለህ፣ መስራት ባለበት ትሰራለህ፣ ማገልገል ባለበት ሰዓት ታገለግላለህ። ምንም የተከፈተ በር ወዳጄ እንደ እግዚአብሔር ፍቃድ የተከፈተውን ነገር ሁሉ ይቅርብኝ አትልም፣ አታሳልፈው። አየህ ነገ ያልክ እንዳታሳልፍ። ሞኝ በሆንክ ቁጥር ቻንስህን ነው ሴጣን እየሰለበ ባዶ ያደርጋል። በኋላ የጸጸት ላይፍ ነው። መንፈስ ቅዱስ ግን ወደ አንተ ሲመጣ ወደ እውነት ሁሉ ይመራችኋል። ወደማትጸጸቱበት ኤሪያ፣ ከንፈር ወደማትነክሱበት። ይበቃኛል።